በለው አሁን ደግሞ በጣም ደስ የሚል ፓርት ላይ ደርሰዋል። ኤፍሬም እንግዲህ ሀይሚና ቡራን ይቅርታ ጠይቋል ማለት ነው። ባደረግኩት ነገር ተጸጽቻለሁ እያለ ነበረ። አይ አንተ መግባት በነገራችን ላይ ህይወታቸውን በደንብ አስተካክሏል። ሲቀጥል ደግሞ የእውነት ኤፍሬም ሀይሚና ብሩክ እንዲለያዩ የሚፈልግ አይነት ሰው ቢሆን ኑሮ አሁን እንደዚህ ምርጥ ፍቅር ላይ እያሉ አሁንም ያዙ ይልቀቁኝ ብሎ ሌላ ችግር መፍጠር ይችል ነበረ። ግን ኤፍሬም ያ ወንድሟ ነው እንዳልኳችሁ፣ በስህተት የሆነ ነገር ሊያደርግ ይችላል። መጀመሪያ ሲመጣ ብዙ ሰዎች በጣም ነበር የተናደዳችሁበት። እኔ ግን መጀመሪያ ሲመጣ በጣም ትክክል ነው ብዬ ነው ያሰብኩት። በኋላ ደግሞ መጨረሻ ላይ ያደረገው ነገር ሀይሚን ፋይል ተይዞ ምናምን ያሉት ነገር ይመስለኛል። ግን ድራማ ነው ፋይል ምናምን ያሉት እና ይሄ የተነቃበት እንትን ስለሆነ ይሄን ለመተው ፈልገዋል መሰለኝ። ብቻ ኤፋ እንግዲህ ሀይሚም ወደ ቤቷ ተመልሳለች። ኤፍሬም እንግዲህ ሄዶ ይቅርታ ጠይቀው አስታርቆ ምናምን ተመልሷል ማለት ነው። እንግዲህ በነ ሀይሚና በነ ብሩክ ቤት ቪዲዮ ይለቀቅ አይለቀቅ አላቅም፣ ግን በኤፍሬም ቤት ተለቋል። ብሩክን ደግሞ ሌላ ቤት አይቻለሁ። ትናንት ሁለቱም ሌላ ቤት ነበሩ፣ ዛሬ ደግሞ በኤፋ ቤት መጥተዋል ማለት ነው። እንግዲህ ቪዲዮ ይኑር አይኑር የምናውቀው ጉዳይ የለም፣ ግን ዛሬ ኤፍሬም ቤት መጥተው ነበረ። ኤፍሬም ይቅርታ ብለዋል። ጎበዝ ጎበዝ፣ እንደዚህ ነው የሚሻላችሁ። እንደዚህ ይሻላችኋል ከምትሰዳደቡ፣ ክብራችሁን እየተወራረዳችሁ ከምትኖሩ እንደዚህ ጥሩ ነው። ሲቀጥል ደግሞ ፋሚሊ ውስጥ የተፈጠረ ጸብ በጣም ከባድ ነው። በነገራችን ላይ ጥንዶች ምናምኖች ቢጣሉ ኦኬ ምንም ችግር የለውም፣ ግን ደግሞ ቤተሰብ ሲገባበት በጣም ከባድ ነው። ጸብ ቤተሰብ ውስጥ ችግር ሲፈጠር ማለት ነው። እና በአጠቃላይ ማለት ነው ኤፍሬም ይቅርታ ማለት በጣም ጥሩ ነው። ሲቀጥል ደግሞ መግባትም ስህተት አልነበረም። በትክክለኛው ሰዓት ነው ኤፍሬም እዛ ቤት የገባ። ምክንያቱም ሀይሚን እንደዛ ጠፍጥፋት ራስ ማሰት እስከምትወርቅ ድረስ ሲደርስ፣ አሁን ደግሞ ይሄ ነገር ባይፈጠር አብሳላትም ጋፕ አትልም ነበረ፣ በዛው ይቀጥል ነበረ። ኤፍሬም ባይገባ ሀይሚን ብዙ ነገር ታደርጋለች፣ ወይ ወንድ ጋር ትመጣ ትችላለች ተናዳ። አብሳላትን ብትሆን እፍር ብላ አትቀርም። አሁን ደግሞ እዩ ስትወልድ እዛው ቤት እዩ ትመጣ ነበር ምናምን እና ብዙ ነገሮች ይፈጠሩ ነበረ። ግን ኤፍሬም መጥቶ ሀይሚን እዛ ቤት በማውጣቱ ብዙ ነገሮች እንዳይፈጠሩ ረድቷቸዋል ብዬ ነው የማስበው። እና ብዙ ሰዎች ኤፍሬም ምቀኛ ነው ሊሸቅልባት ነው ምናምን ያላችሁ ሰዎች እንደዛ እንዳልሆነ እንድትረዱ ትፈልጋለሁ። እኔ ያናደደኝ መጨረሻ ላይ ነው። መጀመሪያ መምጣቱ ትክክል ነው። ምክንያቱም ልጅቷ መታ ተራሷን ስታ ሆስፒታል ገብታ ምናምን አስባችሁታል እንዴት? ትክክል ነው ብዬ ነው ያሰብኩት። ግን ስህተቱ ያኔ ነው። በቃ የሆነ ቀን ፋይል ይዞ ሀይሚ ከሀገር ልትወጣ ስትል ቀረ ምናምን ብዙ ነገር አስደረጋ። ሲቀጥል ደግሞ ሳይደበደብ ወይም ደግሞ ሌላ ሰው ድብድቦት ብሩክ የደበደበኝ ምናምን ሲል፣ ግን እኔ እርግጠኛ ነኝ ያኔ የብሩክ ጓደኞች እንጂ ቡራ ባይሆንም ሌላ ሰው ደብድቦታል ብዬ ነው የማስበው። ለሀይሚ ብሎ ነው ብሩክ ያልደበደበኝም ያለውና ኤፍሬም ታውቃላችሁ በውሸት መስራት ምናምን አይመቸውም። ሲሪየስ የሆነ ሰው ነው። በቃ የሆነ ሰው መስመር ሲያልፍ መስመር ያስዛል። እና አብረሽና ነሩታ ህይወት ብዙ ጊዜ መክሯቸዋል። ወደ ትዳራችሁ ተመለሱ፣ ማይሆን ስራ አትስሩ፣ ቤተሰብን አታዋርድ እያለ አብረሽን በጣም ብዙ ጊዜ ነበር የሚመክረው። ግን ያ ሁሉ ነገር አልሰማ ብለው እነሱ ተፋርሰው ቀርተዋል። ሀይሚና ብሩክ ደግሞ እንደዛ እንዳይሆኑ ነበር መሀል ላይ የገባው። እሱም ተሳክቶለት እንግዲህ ነገሮችን ለማስተካከል ችለዋል ማለት ነው። ከዚህ በኋላ እንግዲህ ወደ ቤታችሁ ስትመለሱ፣ እኔ ግን ይህን ቤት ቢቀይሩ በጣም ደስ ይለኛል። አሁን እዩ ትመጣለች ልጇን ይዛ እየተንከረፈፈች ታያላችሁ። ቤት ውስጥ ትመጣለች። ከዛ ሀይሚ ደግሞ ለምን ተቀበልካት ምናምን ትላለች። ብሩኬ ደግሞ የሆነ ነገር ያደርጋል። በቃ ብቻ ብዙ ነገር ይፈጠራል ብዬ ነው ማሰብ። ወደዛ ቤት ከተመለሱ አብሳላትን መምጣቱ አይቀርም ወይ ይቅርታ ልጠይቅ እያለች እየተሟካከች፣ ወይ ደግሞ እንደዛው ወዳለሁ አፈቅራለሁ ላይ ፈልጌ ነው አይኔን ማየት ፈልጌ ነው ብላ ልትመጣ ትችላለች። ምን ብላ እንደምትመጣ እግዚአብሔር ይወቀው። ግን አብሳላት አሁንም ቢሆን የምታርፍ አይመስለኝም። ለጊዜው ግን የቤተሰብ ጉዳይ መፈታቱ ራሱ ጥሩ ነው። ከፋሚሊ ጋር ያለው ምናምን ከኤፋ ጋር ቤተሰብ ለቤተሰብ ከባድ ጦርነት ገጥሞ ነበረ። ኤፍሬምም እንግዲህ እንደዚህ ፍቅራቸውን ሲያይ ምናምን ይቅርታ ጠይቀው ሀይሚ ቤት ሄደው ነበር። ሀይሚም ከዛች 4x4 ከሆነች ቤት ቦታ ገና ወደ ቤታቸው ከመግባታቸው ነበር ኤፍሬም ሄደው። ቤታቸው ደግሞ ብሩኬ ዝርክርክርክ አድርጎት ምናምን እሱን እያስተካከለች ነበር። ወይ ደርሰው ሊመለሱ ይሁን እዛው ሊቀጥሉ ይሁን የመጡት አናውቅም። የምናውቀው ጉዳይ የለም። ግን ዛሬ ቤት ውስጥ ነው ቪዲዮ የሰሩት። ተመልሰው ወደ ቤታቸው ሊመለሱ ይችላሉ፣ ወይ ደግሞ ከቤታቸው ሆኖ ቪዲዮ ሊሰሩልን ይችላሉ። በራሳቸው ቤት እንጠብቃለን። ግን እስከዛው ድረስ የኤፍሬምን ላውራችሁ ብዬ ነው። ሌላው ደግሞ ከባዱ ነገር እዚህ ቤት ከተመለሱ
አንደኛ እዩ ትመጣለች ልጇን ይዛ ትናንት አይታችኋል ስትፎክር ነበረ ብሩኬ እነሱ አንድ ላይ ሲሆኑ በነገራችን ላይ የሆነ ሰው የሆነ ችግር ለመፍጠር በጣም ነው የሚጋጋጠው። ፍፄም ታውቃላችሁ ቻናሉ ቀዝቅዞበታል። የሆነ ታምር መፍጠር ይፈልጋል። ሁሉም ሰው የሆነ ታምር ፈጥሮ በእነሱ መስራት ነው የሚፈልገው እና ትንሽ ጊዜ ሲጋ ሰላም ይሆኑ እንዴ ትንሽ ሮማንቲክ ምናምን ይጀማምሩልና አዎ ሮማንቲክ ነገሮች ምናምን የሆነ ፍቅር ሲሆኑ ቪዲዮ ቶልቶሎ አይሰሩም። እነሱ ራሱ አዲስ ድራማ መፍጠር ይፈልጋሉ። ሲቀጥል ደግሞ የሆነ የውሸት ድራማ እየሰሩብንም ሊሆን ይችላል። ሲቀጥል መከባበር የለም ምናምን እንደዚህ ስድድብ ያለው ቪዲዮ በደንብ ቢዋለሁ። እንደዚህ ደግሞ ሰላም ነው ሲሰሩ ቪው ባይኖረውም ግን ደግሞ እኛ ደስ ብሎን የምናየው ይሄንን ነው። የምትጣሉበትን አይደለም። ትንሽ ከምንድን ነው የሚባለው ከብዛት ጥራት የሚባል ነገር አለ። ብዙ ሰው ከሚያየው እየተከፋ እየተናደደ ትንሽ ሰዎች ደስተኛ እየሆኑ ትንሽ ሰዎችን አስደስታችሁ ብትሰሩ ጥሩ ነው ብዬ አስባለሁ። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? 5 ደቂቃ አወራሁ በኋላ ሰላምታው ትዝ አለኝ። ሌላ አንዳንድ አስተያየት ትሰጣላችሁ። እሺ አስተያየታችሁን እቀበላለሁ። እሺ እና ስለነ ኤፋማ ቀጠቀጣችሁት የምር ቀጥቅጣችሁታል። እኔም አንድ ቀን ቀጥቅጫዋል። ያኔ እንትን ያላት ጊዜ ማለት ነው ሀይሚን አሳልፎ ለብሩክ ሲሰጣት እንዴት እንደተናደድኩበት። አጠቃላይ ግን ያደረገውን ነገር ምንም ግልጽ አላደረገልንም፣ ግን ይቅርታ ጠይቋል። ያደረኩት ነገር ስህተት ነው አጥፍቻለሁ ይቅር በሉኝ ብሎ እና ሀይሚ ቤት ሄዶ በቃ ላላ በጣም ደስ ይላል። የምር ነገሮች እንዲስተካከሉ እንደውም መንገድ ሆኗል ብዬ ነው የማስበው። እና ፋሚሊ አጣልቶ ያጣላችሁን በነገራችን ላይ ጓደኛ ግን ማለት ነው እንደሚወዳችሁ ያስመስላሉ ጓደኞቻችሁ። አሁን ብሩክ አሁንም ቢሆን ፍፄና ቤኪን እኔ ተጠንቀቅ ነው የምልህ። በቃ ከነሱ ብትረቅ ጥሩ ነው የምር ነው የምልህ። ፍፄ በተለይ በጣም አስመሳይ ነው የምር። እኔ በጣም የሱ ባህሪ የገባኝ ማለት ነው። ብዙ ጊዜ አይቼዋለሁ። ልክ ሀይሚን የሚወዳት ይመስላል፣ ግን የሚያደርገው ነገር ኦ ማይ ጋድ በጣም ዳንጀሬ ሲሆን ነገር ያደርጋልና አሁንም ቢሆን ፍፄ እኔ ብዙም አይመቸኝም፣ እየፈራሁት ነው ልጅ ማለት ነው። እኔ ሀይሚን በጣም የሚወዳቸው አይመስለኝም፣ አንድነታቸው የሚመቸው አይመስለኝም። ከነሱ ጋር የሆነው እያስመሰለ ይመስለኛልና አሁንም ቢሆን ከጓደኞች ራቅ። ቤተሰብ አለያይቶ አያለያይም። የሀይሚ ቤተሰብ ሀይሚ እንድትከፋ እንድታዘን መጥፎ ሰው ጋር እንድትሆን አይፈልግም። የብሩክ ቤተሰብም ሀይሚ ብሩኬ ሌላ መጥፎ ሰው ጋር ሆኖ ምናምን ማየት አይፈልጉም። ሲጀመር ከሀይሚ ጋር እንደሆነ ነው የሚፈልጉት። በተለይ የብሩኬም የሀይሚን ቤተሰቦች ለምን በቃ አብረው ያደጉ ልጆች ናቸው። ዩቲዩብ ላይ ይወደዳሉ። ሁለቱም ምንም የሚወጣላቸው እንከን የሚወጣላቸው ሰዎች አይደሉም። በጣም ጥሩ ሰዎች ናቸው። ልጅ አይመስሉም። በቃ እንደ ትልቅ ሰው የሚያስቡ ልጆች ስለሆኑ ሁሉም ፋሚሊ አብረው እንዲቀጥሉ እንጂ እንዲለያዩ የሚፈልግ ፋሚሊ የለም። ስለዚህ ቤተሰብ የሆነ ነገር እንኳን ቢያደርግ እንዲለያዩ ፈልጉ አይደለም፣ ነገሮችን ሊያስተካክሉ መንገድ እየከፈቱላቸው እነሱ አብረው እንዲሆኑ ስለሚፈልጉ ነው። ሌላ ጓደኛ ግን እያስመሰሉ ልክ አብረው እንዲሆኑ የሚፈልግ ይመስላል፣ ግን ደግሞ የሚያደርገው ነገር ሌላ ነገር ነው። በቃ ሌላ ነገር እነሱን የሚያጣላ የሚጎዳ ነገር ነው ሁሉ የሚያደርገው ልክ የሚወድ